ኢትዮጵያ ውስጥ ለመጀመሪያ ጊዜ የወንድ ልጅ የተቆረጠ ብልት በቀዶ ጥገና እንደተገጠመ ተነግሯል። በምንስ ምክንያት ተቆረጠ፣ ማንስ ቆረጠውና እነማን ሐኪሞች አከሙት ሚለውን በዚህ ቪዲዮ ታገኛላችሁ። የዛሬ 19 ዓመት በፊት የኔ ካልሆንሽ በማለት ፊቷ ላይ አሲድ ደፍቶ እንደጠፋ የተሰማ ታሪክ ነበረ። እሷም ካሚል መህዲ ትባላለች። የእሷ ታሪክ አሁን ላይ ምን ደረሰ፣ በቅርቡ ማራኪ ወግ ላይ ቀርባ ያቀረበችውን ነገር በዚህ ቪዲዮ እናወራለን። በትላንትናው ዕለት የነጻነት ወርቅነህ ቤተሰቦች ያወጡት መግለጫ አለ። እሱ መግለጫ ምንድነው የሚለውን በዚህ ቪዲዮ ታገኛላችሁ። ሰላም ውድ የአሞና ቲዩብ ተከታታዮቻችን፣ በሳምንት ውስጥ የተከሰቱትን አበይት ጉዳዮችን የምናወራበት፣ አስተማሪ ታሪኮችን የምናገኝበት፣ ጠቃሚ መረጃዎችንም የምናንሸራሽርበት ቻናል ስለሆነ ሰብስክራይብ አድርጋችሁ ቪዲዮ መከታተል ጀምሩ። እንግዲህ በዚህ ሳምንት ከተከሰቱ አበይት ጉዳዮች መካከል የመጀመሪያው የሆነው ወይም ደግሞ መነጋገሪያ ከነበሩት ነገሮች ውስጥ የተቆረጠ የወንድ ልጅ ብልት እንደተቀጠለ ተነግሯል። ይሄ ደግሞ አስገራሚ መረጃ ነበረ። ምክንያቱም ያው እንዲህ አይነት ነገር ሰምተን አናቅም። አንዳንዴ በምንስ ምክንያት ሊቆረጥ ቻለ የሚለው ራሱ አነጋጋሪ ነው። ከዛም ሲያልፍ ደግሞ ኢትዮጵያ ውስጥ እንዲህ አይነት ነገሮች ደግሞ መሰራት እንደጀመሩ ማንም አያስተውልም ነበርና እንዴት ሊደረግ ቻለ የሚል በአንድ በኩል አስቂኝ ነገሮችም እየተከሰቱ ነበረ፣ በሌላም በኩል ደግሞ እየተገረምንም ነበረ። ምክንያቱም እንዲህ አይነት ነገሮችን ሰምተን ስለማናቅና ጉዳዩ የተከሰተው ሰውየው በብስጭት ምክንያት ራሱን ወጥቶ ብልቱን እንደቆረጠውና ጀስት ግን ብልቱ ደግሞ ብልቱ ውስጥ የነበረ ደም እንዳላለቀ ወይም ደግሞ ጀስት እንዳልሞተ ተነግሯል። ያን ደግሞ ሐኪሞች ጋር በጊዜ በሚሄዱ ምክንያት 10 ጊዜ ሴሎቹን አባስቶ በሚያሳይ ማሽን አማካኝነት አብዱራዛቅ አሊ በተባለ ዶክተር አማካኝነት ይህ ሕክምና ሊደረግ ችሏል። አንዳንዴ አስገራሚ ነው እንዲህ አይነት ነገሮች። ሰው እኮ አያደርግም የሚባለው ነገር የለምና እንዲህ ሶፊስቲኬት የሆኑ ወይም ደግሞ ለአእምሮ የሚከብዱ ጉዳዮች አሉና መነጋገሪያ ሆኖ ካለፉ ነገሮች በዚህ ሳምንት ጉዳይ አንደኛው ይሄ ነው። ብልት ኢትዮጵያ ውስጥ ተቆርጦ መቀጠል ይቻላል ተብሏልና እንዲህ አይነት ህክምናዎችም ተደርገዋል። በተከታይነት ደግሞ የምናወራው ታሪክ የዛሬ 19 ዓመት የኔ ካልሆንሽ በሚል ፊቷ ላይ አሲድ ደፍቶ በጣም መነጋገሪያ የነበረ ታሪክ ነው። ይሄ ታሪክ ካሚል መህዲ ትባላለች። አይ ቲንክ በ1999 አካባቢ የ90ዎቹ ቤት ማለቂያ አካባቢ የተከሰተ በጣም መረጃው በጣም በቃ ኢትዮጵያ ውስጥ የተነገረ ታሪክ ነው። አሲድ ሰው ፊት ላይ ይደፋል የሚል መረጃ እንኳን ከዛ በፊት ተሰምቶ አይታወቅም ነበረ። በሚዲያ ወጥቶ አያውቅም። ውስጥ ለውስጥ ሊደረግ ይችላል፣ ግን በሚዲያ በህዝብ ይፋ የሆነ እንዲህ አይነት ነገር የተከሰተው በካሚል ላይ ነበርና የ90ዎቹ ቤት ሆኖ ካሚልን ማያውቃት ሰው አለ ብዬ አላስብም። በዛን ሰዓት የተከሰተ ነው እና የወዳትና የኔ ካልሆንሽ ይላታል፣ ግን ደግሞ እሷ አይመቻትም። ፍቅር ከአንድ በኩል የሚመጣ አይደለም። ሁለት ሰዎች እርስ በርስ ተፋቅረው የሚገናኙበት ነገር ነውና እሷ ደግሞ አልወደደችውም። ብቻ ሰውየው አልተመቻትም። ስለዚህ ምንድን ያደረገችው አልፈልግህም ነው ያለችው እና ብዙ ማስፈራሪያዎችን ያደርግብኝ ነበረ ብላ ነበረ። በቤተሰቦቼ በተለያዩ አይነት ሰዎች ያደርግ ስለነበረ ፈሪቾ ብዙ ጊዜ እንደዋ ሳልፈልግም እየሄድኩ እገናኛለሁ። ግን ሁኔታዎቹን ባየው ቁጥር እሱ ጋር በሄድኩ ቁጥር ደግሞ ማየው ነገር በጣም መጥፎ የሚባሉ ነገሮችን ስለነበረ አይሆንም ብዬ ታውኩት። ግን ደግሞ ይሄ ይከሰታል ብዬ አይደለም ያንን ያልኩት ነበረ። ብቻ ግን አሲድ ደፍቶ በጣም መነጋገሪያ የሆነ ሀሳብ ነበረ። ፊቷ ምን ይመስል እንደነበረ አስቡ። ይሄንን ከመሰለች ልጅ ነው ፊቷ አሲድ ከተደፋባት በኋላ ይሄን የመሰለችው እና በጣም ከባድ ሕክምና ነበረ ሲደረግ የነበረው። ባይዜ አሲዱ ፊቷን በልቷት ኦልሬዲ አጥንቷ እስኪታይ ድረስ አይነት በጣም ከባድ ጊዜ እያሳለፈች የነበረችው እና የተወሰነ ሕክምና አድርጋ ፈረንሳይ ሄዳ ባሌ አላሙዲ አማካኝነት የተወሰነ ሕክምና ካደረገች በኋላ ወደ ኢትዮጵያ ተመለሰች እና ተመልሳ ፕሮሰስ ካላደረገች እስከዛሬ የተሰራችው ነገር ፊቷ ላይ የተሰራው ነገር ይበላሽና ድጋሚ ነው የምትሰራው ማለት ነው እና ትንሽ ከበድ ያደረገውም ደግሞ ህክምናውን ያ ነው እና እሷም ደግሞ በራሷ ደግሞ ቀጥሎ ህክምናውን ማድረግ ስላልቻለች ምንድነው ያደረገችው? ፕሮሰስ አርጋ በጥገኝነት የፈረንሳይ መንግስት ጠይቃ እዛው ህክምናን በነፃ ማግኘት ኦፖርቹኒቲው እንዲገኝላት ማድረግ ነበርና ህክምናዋን ሞከረች የተወሰነ። እዚህ ግን እያለች ደግሞ ኢትዮጵያ ውስጥ ህክምናውን እያደረገች ሆስፒታል ላይ ብዙ ዘመዶቿ በጣም የተለያዩ ሰዎች ይከታተሉ ነበረ። እሷም እዚህ ያለች ደግሞ አሁን ያሁኑ ባለቤቷ ወይም ያገባት እሷ ጋር ሊመጣ የቻለበትም ምክንያት እነሱ ጋር ሲመጣ ስለሚያውቃቸው በቃ ባህሪዋን፣ ጸባዩን፣ መልኳን ያውቀዋልና በጣም በቃ ገርሞት ይሄ ለሷ አይገባም ብሎ ስላሰበ ሁሌ እየመጣ ሆስፒታል ተኝታ ያለ ያጽናናታል፣ ጊዜ ከሷ ጋር ይወስዳልና በዛ አማካኝነት ያለው ነገር በጣም እየጨመረ መጣ፣ ፍቅሩ እየጨመረ መጣ። አስቡት፣ እሷ እንደዛ ቆስላ ነው ፊቷ ተቃጥሎ ነው ወደዳት እያልኳቸው ያሉት። በጣም ብቻ ከባድ ነው ለኛ። አሁን ኖርማል ሆነ ሰው እኮ አይደለም እንዲህ ሆስፒታል እያለች እንኳን ድና እንኳን ስናያት እኮ ትንሽ ሊከብደን ይችላል። እሱ የወደዳት ሆስፒታል ፊቷ ተቃጥሎ እያለ ነውና ትንሽ ለአእምሮ የሚከብድ ነገር ነው። ግን ፍቅር በቃ እንደዚህ ነው። ሰው ከሚያስበው ወይም በአእምሮ ከሚመዝነው ነገር በላይ የሆነ ነገር ያስደርጋል ፍቅርና የስሜት ገደብ የሌለው ነገር ነው ፍቅርና እንዲህ አይነት ነገር ተከሰተ። ከዛ በኋላ እዛው እንዳለች ነው ሲናገር ብትሰሙት
ማራኪ ወግ ላይ ቀርቦ ነው ያወሩት። ፈረንሳይ ማራኪ ወግ ፈረንሳይ ሄዶ ካወረ ኢንተርቪው አድርጓቸው ነው ይሄን ነገር የተወራው ማለት ነው። እና ምን ይላል ሆስፒታል እዛው ታማ ተኝታ እያለ እንደው ነርሷን ሄጄ በቃ ወድጃታለሁና ልንገራት ምናምን ስገርሟት ኧረ እሷ ገና ናት ለእንደዚህ አይነት ነገር ብቁ አይደለችም ብላኝ ነበር። እኔ እንደው አልሰማም ብዬ ሄጄ እንደምወዳት እዛው ተኝታ እያለች ነገርኳት ምናምን። እሷም አላመነችኝም። ሰው እንዴት እኔ እንደዚህ ሆኜ ይወደኛል ብዬ አስባለሁ አለች። እና ከዛ በኋላ ራሱ ብዙ ሰዎች ያወራሉና ከዚች በኋላ እቺን የሚያገባት ማን አለ ተብሎ ይነገር ነበርና በራሷ ደግሞ ከዛ በኋላ ሕክምና ለማድረግ ፕሮሰስ አድርጋ ወደ ፈረንሳይ ትሄዳለች። ፈረንሳይ ሄዳም ጥገኝነት ትጠይቃለች። ጥገኝነቷንም ደግሞ የፈረንሳይ መንግስት ይቀበልና እዛው መኖር ትጀምራለች። 2 ዓመት ምናምን ከሞላትም በኋላ ደግሞ ተመልሳ መጣ ይሄን የሚወዳትን ሰው አግብታ ከሌላ ፕሮሰስ ደግሞ አርጋ እሱም እዛ ይሄዳል። በቃ ያው አሁን ላይ 2 ልጆችን ወልደው የሚገርም ጊዜ እያሳለፉ ይገኛሉና አንዳንዴ አይታለፉም የተባሉ ችግሮች በቃ ከባድ ናቸው። የህይወት ማብቂያ ነው የተባሉ ነገሮች ደግሞ እንደዚህ ሆኖ ደግሞ ስናያቸው በጣም አስገራሚ ነውና ካሚላት እዚህ ትደርሳለች ብሎ የጠበቀ ማንም የለም። ግን ይኸው እንዲሆና ባላግብታ ወልዳ ሰላማዊ ኑሮ ውጭ ሀገር እየኖረች ይገኛልና የሚገርም ነው። ብቻ በህይወታችሁ ለሚገጥም ነገር ያው ተስፋ እንዳትቆርጡ ሞቲቬት የሚያደርጋችሁ አይነት ስቶሪ ነው በአሁን ያቀረብኩላችሁ መረጃ። በሶስተኛ ደረጃ ደግሞ መነግራችሁ ነገር ቢኖር በቅርቡ ህይወቱ ያለፈው የአርቲስት ነፃነት ወርቅነህ ቤተሰቦች መግለጫ ዛሬ ላይ አውጥተዋል። ያወጡትን መግለጫ ሐሰተኛ መረጃን በነፃነት ወርቅነህ ዙሪያ ስም የሚያጠፉ ነገሮችን፣ የቤተሰቡን ስም የሚያጎድፉ ነገሮችን በተለያየ ነገር የሚያደርጉ የሚዲያ አካላት የተለያዩ ሰዎችን ለህግ እንደሚያቀርቡ መግለጫ አውጥተዋል። ከዚህ በኋላ ደግሞ ስለ ነፃነት ወርቅነህ መረጃ ካስፈለገ ሰውም ወክለዋል። የቅርብ ጓደኛ የነበረው አርቲስት አስናቀ ንጉሴን መድበውታል። አስናቀ ንጉሴ ይታወቃል። የቀብር ስነ ስርዓቱም ላይ አይተነዋል። ከዛም በፊት ደግሞ የነፃነት ወርቅነህ ምርጥ ጓደኛው ነውና የሚስቱና ልጆቹ ውጭ ሀገር ስለሚኖሩ እዚህ ለሚካሄደው ነገር ደግሞ ውክልና አርቲስት አስናቀን መደበውታል። ስለዚህ የትኛውም አይነት ነገር መረጃ ቢፈለግ ቀጥታ እሱ የተናገረው ነገር ነው ትክክለኛና የትኛውም ሚዲያዎችም ትክክለኛ ስለ ነፃነት ወርቅነህ ማውራት ከፈለጉ ማናገር ያለባቸው አርቲስት አስናቀን እንደሆነ ተነግሯል። ስለዚህ ምንም አይነት ሐሰተኛ መረጃ ማሰራጨት በሱ ስም አይቻልም። የተለያዩ ውሸት የሆኑ ኢንፎርሜሽኖችን ማሰራጨት አይቻልም ተብሎ ዛሬ መግለጫ አውጥተዋል። ስለዚህ ያው ጥንቃቄ እናድርግላለው። የዛሬ መረጃችን ይህን ይመስል ነበረ። እስካሁን ድረስ ከተከታተላችሁ ሐሳባችሁን ኮመንት ላይ ግለጹልን። ቪዲዮም ጠቃሚ ነው ካላችሁ ላይክ፣ ሼር ማድረግ እንዳትረሱ። ቻናላችንን ሰብስክራይብ አርጉ። ሰሞኑን ሞኔታይዝ መሆናችን አይቀርምና ለወዳጆቻችሁ ሼር እያደረጋችሁ ቪው እንዲጨምር አርጉ። ሰዎች ጋር እንድንዳረስ አርጉ። ከዚህ በበለጠ ደግሞ በጠንካራ መረጃዎች እመጣለሁ። በቀጣይ ጊዜ እስክንገናኝ ድረስ ደህና ቆዩልኝ። በብልሃት እንኖር።